እንግዲህ አጋንንት ይሄን ሁሉ ያዘጋጅልናል ለኔና ለናንተ ማለት ነው። ከሰውነት ወደ ጅብነት ምዕራባውያን ደግሞ የሰውን ዘር እየፈለጉ ከሬፕታይል ዘርያነት ወደ ሰው ለመሆን ይሞክራሉ ማለት ነው። እንግዲህ ተቃራኒ እንሆነን ማለት ነው። እኛ እንግዲህ የአዳም ዘሮች ነን። አዳም ኢትዮጵያዊ እንደሆነ ብዙ ጊዜ ደጋግሜ ተናግሬያለሁ። ሰው አድርጎ የፈጠረው አዳምን ነው። እኛ ኢትዮጵያውያን የሰው ዘር መገኛ ኢትዮጵያኖችን ብዬም ተናግሬያለሁ። ዛሬ የእርግማን ትውልድ ብለሽ ርዕስ ስጪ ተብያለሁ። የእርግማን ትውልድ ነን እኔና እናንተ። እውነትን እውነት ማለት ማንችል እኔና እናንተ በሐሰት ትራስ ላይ የተኛ ነው እና የእውነት ፍራሽ ሲሰጠን የእውነት ፍራሽ ላይ መተኛት ይቆረቁረናል፣ አይመቸንም። እውነትን ለማየት አይናችን ያመናል፣ ይወጋናል፣ ጆሮአችንም እንደዚሁ ይመግላል። እውነት ሲሰማ ጆሮ ይመግላል፣ ምላስ ደግሞ ታቃጥለዋለች። እውነት አልለመደችማ ምላስ። ለኔ ግን እውነት ትመቸኛለች፣ ምላስ ታስኬደኛለች፣ እስካሁንም አስኪዳኛለች ማለት ነው። ያንንም አምኜ ነው ማስተላለፈው። ሰው የለኝም የምትለውን ነገርም በበዛት ተዳግሬው ማቃለሁ ማለት ነው። ላይ አምላክ ሰው የለም እየተባለ በሷ ሲነገረኝ በተደጋጋሚ የመመሰክረው ነገር ማለት ነው። እንግዲህ ሰው የለም ማለት ምን ማለት ነው የሚለውን ደግሞ የሰፋ አድርጎ የማየት ነገር ይጠበቅብናል ማለት ነው። እንዴት ሰው የለም አለ እንጂ ልትሉ ትችላላችሁ ለአንዳንዶቻችሁ። አንዳንዶቻችሁ ደግሞ ለምን መንፈስ ቅዱስ ይሄንን ሰው የለም የሚለውን ነገር ለምን እንዳለን ደግሞ ሰፋ ያለ አመለካከት ያለን ሰዎች አለን ማለት ነው። እንግዲህ ህዝቡን የሚሰበስብ የጠፋውን ህዝብ የሚሰበስብ በአሁን ሰዓት ያለው ህይወት ለራሱ የሚሮጥ ህዝብ ነው። ከአንድ ነገር ለማምለጥ ወይም ከኑሮ መጨናነቅ የተነሳ የራሱን ነገር የሚያካሂድ ብቻ ነው ያለው ማለት ነው። የአብርሃም አምላክ ዘር ማፍራታችንን ትርጉም እንደሌለው መውለዳችን ትርጉም እንደሌለው ይናገራል ማለት ነው። ምክንያቱም እኛ ጠፍተን የሚመጣውንም ትውልድ እያጠፋን መሆኑን ራሱ አምላካችን ይናገራል ማለት ነው። እኛም እዚህ ምድር ላይ መተን ምንም ያደረግነው ነገር የለም። የምንወልዳቸው ልጆች መንገድ እያሳተን መስመር እያሳተን የምንገኝ እጅግ ብዙ በርካቶች ነን። እንደውም ልጅ ሳይወለድ ቤቢ ሻወር እየተባለ የሚደረገው ነገር አለና ይሄ የኢትዮጵያውያን ስርዓት አይደለም። ቤቢ ሻወር ምን እንደሆነ እንኳን ሳያቅ ያንን የሚያዘጋጅ ህዝብ አለ። ልጅ ከተወለደ በኋላ ለአመቺሳ ሁሉ የሚሰጥ አለ። ይሄንን ደግሞ በጣም አንድ ልጅ ለሰይጣን አሳልፎ እንደመስጠት ማለት ነው። አሁን ቤቢ ሻወር ደግሞ ልጁ ገና ከማህፀን ሳይወጣ ይሄ ነጮች አሰራር ነው። ለሰይጣኑ እንዴት ወደ ምድር ሲመጣ እንዴት እንደሚቀበለው ዝግጅት የሚያደርግበት ስነ ስርዓት ነው ማለት ነው። የእርግማን ትውልድ ብለሽ በይውን ያለች ርዕሱ ይሄ መሆን እንዳለበት ከአምላክ እናት የተሰጠኝን ይዤላችሁ ነው የወጣሁት ማለት ነው። የእርግማን ትውልድ እኛ ማለት ነው። እኛ ኢትዮጵያውያን ህዝቤ የእርግማን ትውልድ ነን። ተረግመናል። እውነት ለመናገር ምን ያህል መስመር እንደሳትን የእግዚአብሔር የሆነውን ነገር ለማጣመም የተዘጋጀ ከማህፀን ጀምሮ የተጣመመ ትውልድ ማለት ነው። ከባለፈው ነግሬያችኋለሁ ስለ ጅቦች ዛሬና እኛና እናንተ ጅብ ብለን የምንጠራቸው ተረግመው የቀሩ የሰው ዘሮች እንደሆኑ ተናግሬያለሁ። እንዲሁም ውሾችም እንዳሉ የሰው ዘሮች፣ ቅማል እንዳሉ፣ ቱሃን እንዳሉ፣ ሸለምጥማጥ እንዳሉ ወዘተ፣ ዝንጀሮ፣ ድመት፣ አይጥ ይሄ ሁሉ እግዚአብሔርን ያሳዘኑ አምላክ ተው ከዚህ ከመጥፎ አምልኮት ውስጥ ውጡ ከዚህ ስራችሁ ተቆጠቡ ሲላቸው እምቢ ሲሉት ፍየል ሁሉ የሆኑ አሉ። የሰው ዘር ሆነው
ወደ ፍየልነት ወደ እርግማነት በርግማት የተረግመው ይሄንን አይነት ከሰውነት ወደ አውሬነት የመጡ ማለት ነው። ሰው ነበሩ አውሬ ሆኑ። አጋንንትም ደግሞ እግዚአብሔር አምላክ አንዲት ነፍስ ከዚህ ዓለም በሞት ስትለይ ሲኦል ብትገባ ወላዲተ አምላክ ደግሞ ለእነዚህ ሰዎች ጸልዩ ተማጸኑ ብላ ፈጣሪ ለብኑላቸው ብላ ያችን ነፍስ እንደምታስምር ስለሚያቅ ከሲኦልም ወላዲተ አምላክ ቃል ኪዳን እንዳላት ስለሚያቅ የሰው ልጆችን በምድር ላይ የሰይጣናዊ ስራ ሰርተው ከሰውነት ወደ አውሬነት ተቀይረው ምንድነው የሚሆኑት? ደመ ነፍስ እንዲሆኑ ማለት ነው። ስለዚህ እኔና እናንተ እግዚአብሔር የራቀን ምክንያት ምንድነው ሲባል ብዙ ነጥቦች አሉ። ከሕግና ትእዛዝ የወጣንበት ምክንያት መክሊታችንን ስለማናውቅ ነው። መክሊታችንን ብናውቅ እንዳልኩት ስጦታችንን ማለት ነው። ስጦታችንን ብናውቅ የተሰጠንን ከሰማይ ብናውቅ ቋንቋ ለቋንቋ የመግባባት ችግር አይመጣም ነበር። የምናገረው ነገር ለእናንተ ከአይምሮ በላይ አይሆንም። ዛሬ ቤተክርስቲያናችን ምን ላይ ነች ያለችው ነው ማለት መጀመሪያ ማየት ያለብን። ከዚህ በፊትም ተናግሬያለሁ። እኔ ብዙ መንፈሳዊ ህይወት አልነበርኩኝም ብዬ ተናግሬያለሁ። ታዝዤ ነው ወደዚህ ስራ ውስጥ የገባሁት። ይሄ እመቤታችን ትእዛዝ ስለሆነ ወደዚህ መንፈስ ቅዱስ ወደ መራኝ ወደ ታላቂቷ ቅዱስ ቤተክርስቲያን እንድገባና ያንን ስርዓት እኔም አክብሬ ሌላውን እንዲያከብር ወይም ደግሞ ለሌላው ያልታየውና ያልተገለጸውን ሌላው እየቀበረ በውስጥ ለውስጥ የሚያረጋውን መንፈስ ቅዱስ እየገለጸልኝ እመቤታችን አዎ ይሄን አርጌ እያለችኝ እየመራችኝ ለህዝብ እናገራለሁ ማለት ነው። ያ ለህዝብ ስናገረው ደግሞ ህዝብን ጥላቻው ስለመክተት ወይም ደግሞ ስድብ ለመፍጠር አይደለም የሚደረገው ያለው ማለት ነው። እዚህ ጋራ ምን ያህል ቤተክርስቲያናችን እየጨለመች ነው ያለችው የሚለው ነው። ማን ነው ለቤተክርስቲያናችን ተቆርቋሪ የሚለው? ሰው በስጋ የሚያየው አለ፣ እኔም እናንተም በስጋ የምናየው አለ። እመቤታችን ደግሞ የቤተክርስቲያኗ ነገር የሚያሳዝን ደረጃ ላይ ስለተደረሰ የገለጸችልኝ ለህዝብ ይፋ አረጋለሁ ማለት ነው። እውነተኛ ለሷ የሆኑ ተቆርቋሪዎች እንደተሰደቡ ሌባ ይባላሉ፣ እስር ቤት ይገረፋሉ፣ ይታሰራሉ፣ አረ በቁማቸው ሁሉ ይቀበራሉ። አረ ብዙ አለ በደረደረው ጣት የማይበቃኝም። ሌባ ነው የሚባሉት፣ ካድሬ ነው የሚባሉት፣ ምንም አይነት ተሰሚነት ነገር እንዳይኖራቸው ተደርገዋል። በመተት ይያዛሉ። ለሷ ለቤተክርስቲያኗ ተቆርቋሪ የሆኑት ብዙ ጊዜ ወይም ደግሞ ከሀገር ውጪ እንዲላኩ ሁሉ የሚደረጉበት ጊዜ አለ። ጥሩ መምህራኖች ካሉ ከሀገር ውጪ እንዲሄዱበት መንገድ ይዘጋጅላቸዋል። እነዛ ሰዎች ብዙ ጊዜ በፍርሃት ነው የሚኖሩት። ቤተክርስቲያኗን በትክክል ተቆርቋሪ የሚያለቅሱ የሚጨነቁ አሉ። መፍትሄ ግን አጥተው እየተማጸኗት እንዳሉ ነው የምትናገረው። ይሄንን ለህዝብ ንገሪ እየተባልኩ እየለፈለፍኩ ነው ያለሁት ማለት ነው። ዘኢትዮጵያ